ስሙን አልጠራው ይሄ ተለቅቃል መሰለኝ አቤት ጭካኔ ይወንድል አንቺ በላችሁ ጌት እንደሚጥም በላችሁ አሁን አንቺ ፈይጣላችሁ የት ገባሽ የት ወጣሽ ነው አው አብሮ መኖር እንዴት እንደዚህ አይ ቢያንስ የመስተካከል አለበት ብዬ ነው አብሮ መኖር አው አንድ ቤት መኖር በጭራሽ እንደዛለኝ ዋትስአፕ ዩቲዩብ ፋሚሊ እንዴት ናችሁልኝ? የእናንተ ዋይዲቶ ባበደ ቀውጢ በሆነ የሪአክሽን ቪዲዮ ተመልሼ መጥቻለሁ። ከእናንተ የሚጠበቀው እስከ መጨረሻው አብራችሁኝ ዘና ፈታ ማለት ብቻ ነው። ሌትስ ጎ ደስ አይሉ ዋው የጋሞች የባህላዊ ጭፈራ ነውና በጣም ደስ ይላል አይደል? እንዴ ለብሳችሁን ፈቅደላት ልብሶች ምንድነው ይሄ? ወጪ ለባሌ ነው፣ ዳቦ ደግሞ የጋራ ነው። ሁሉም ሰው እንዲያይሽ አይቻልም። ስንት 10 እሺ ታይ እንጂ ታይ ንፋስ አንድ ከመጣ እኮ ቀንዳል ቂጥ ሚስጥሩ ዳቦውን ነገር ወጣ ማለት ነው። ይሄ ያው ምንድነው ልብስ ጨርቅ ተወደደ እንዴ? እሺ ደስ ትላለች። ይሄ ደስ ይላል። ጉልበት እያሳየሽ አይቻልም። በጣም ቱ ማች ስኪን እያሳየሽ ነው። ኖ 7 አራራራ ይሄ ከባድ ነው። እኔ ባልሽ ብቻ ላቆም የሚገባው ቅርጽ እኮ አሁን ለሁሉ እንዳለ ወጥቶ እንዲ እንኩ አላሎነ ነው አይቻልም። እሺ 6 እሺ ቀየር ማሻአላ ይሄ ፒስ ነው። በቃ አንደኛ ከሩም ያምራል። ያ ገመዱ ምንድነው? ምንድነው ገመዱ? እንዴ ወርቁ መያዣው እንዳይሆን ነው እኮ ራሱ ነው። 2 እኔ 5 እሺ በለው ወገቡ ሲሆን እሺ ጡቱ ምን አረገ? ለምንድን ነው የሚወጣው? እሱ መምጣቱ ነው እሱ ነው ችግር። 4 ስቀልዳችሁ ነው ላይክ ልበስ የፈለጋችሁት ናኑዬ ናኑ እሺ ምንድነው? ስሚኝ ስታርጊ ምን መሆን ነው ፈልጊው? ማለት ምን አስጨነቀኝ? እንዴት እንደነማይ እንደናባይ ዘይት 2500 ገባ፣ ሽንኩርት ለበቶ ብር ገባ ብዬ በጨረቅ ብድር ገና ካሁኑ ራሱ ሰችብስ 30 ብር ገብቶብኝ እየተጨነቀ ያለው ራሴ ተጨርቅ ያለው አረ ራሳቸው ይወጡት። ስለዚህ ማድረግ አትፈልጊም? እሺ ለሚመጣው ትውልድ ደግሞ እንዳትመጣ ብለሽ እኮ በጣም ብዙ ልጆች እየተወለዱ ነው አሁን ላይ። ምንድነው ግን አትንጣብየው ከመጣ ያገባኝ ይወጣ አንቺም ጨንቆሻል በመምጣት ሻል ነው የድሞ ወድነት ይወጣው እንግዲህ አትንጣብየው መጣ አይደል? ይወጣው የጎፍጣጣ ብቻ ደህና ደሪ። እሺ ማማዬ አትተኛበት በመብራን ምን ነው አይሽ እኔ ማለት ነው አንተ የማይሰማበት ይሄን እንደምገባ እስቲለ ምን ማለት ነው? በቃ ዞር በል ካጠገቤ ተኛበት ደህና ደሪ። እኔ እቺ ልጅ ምንዋም ህፃን አይመስልኝ የሆነ ትልቅ ሴትዮ ያቦክሽ በጣም ደስ ብሎኛል። ግን እጅሽ ምን ሆነሽ ነው? ማታ አርሴናል ያዟት ምናምን ሲባል ነበር። ይችላል አርሴ ይችላል ነበር ሲባል አርሴናል ነው እንዳሉት እንዴ ጥሪዋ ዘፈንሽ ጥርሲ ደስ ይላል። ደጎ በሆነ እኮ ማታ እንዳሞታናችሁ ከምትለሽ እኮ አልመሰለኝም። ራጂዘ ታውቃለሽ ነው? አረ የተሰፈር ልጆች 5-10 ሲሰጣችሁ ጓደኛ ሊያረጉክ ነው የሚፈልጉት። ደሞ ቺፍሪኬና መጣሻተ ከሸበሸበል ታሰቃያት ነው። ለማንኛውም ይመች ጎብዬ
አጭ ቀበሮ አፈችም አራት አስተካክላታለች። ራስሽ ፍሽ እባክሽ። እኔ ለዱነግነግ ትጮቻለሽ እንዴ? በዱነግነት 16 አመሳሳት ፊት ዱር ያይቻላል። ና ወንድ ኮንክ ቆማ አናግረኝ። ያለ ወትሪ ፍቅር ብጮት ልትመክረኝ አንተ ሰፈርና ቃል ቂጥን ነው ሞጋለሽ አገኛለሁ። ደግሞ አንተ ያስጠጣኝሽ። ሰላም ተሙ ዴሊቨሪዎች ነን። ከጓደኛ ለጓደኛ ተለኮም መልእክት ይኸው እንግዲህ ያው ሲዘን ቤቱ ድረስ መጥተናል። እንግዲህ ያው እስከ መጣሽው ተከታተሉ። አቤት ዴሊቨሪ ያስጠላችኋል። ጥቅል ጎመን፣ ቅጠል፣ ዘይት፣ አይስር፣ በቆሎ ሸጠ። እሺ ጠርተህ ብለሃል መሰለኝ። በጣም ደስ ብሎኛል። አውራ አልጠበኩም እንደዚህ ስለ ቃላት የለኝም። ቃል ያጥረኛል። እኔ ከቃል በላይ ነው። እናተኛ ሚስት ይኖር በጣም እድለኛ ነኝ አንቺን በማፍቀር። አፈር ጠጣ እንዴ ያማታ ማለት እኔ እየሰጠሁት እያየሁ አንቺ ውሃን ካጠጣብሽ ኧረ ልጁ ሞተ እዛ። በጣም ባለጌ ነሽ። ሲጀመር የሆነ ነገር አላችሁ። ምንድን ነው ያላችሁ? ኧረ ልጁ ሞተ። ግንኙነታችሁ ምንድን ነው? ግንኙነታችሁ እስከምን ድረስ ነው? አስረጅኝ፣ እንደምታስረጅኝ ይፈልጋለሁ። እና ይሞት እኔ ነኝ መስጠት ያለብኝ። ፍቅረኛው ለእኔ ነው ለአንቺ ነው? እኔ መስጠት እየቻልክ ኖ እኔ መስጠት እየቻልክ አንቺ መስጠት ማለት ምን ማለት? እንደውም አንቺ አይነበር መድፍ ይሄ ውሃ ይሄ ቡና አንቺ አይነበር። ኧረ ልጁን ገደላችሁት። አገባሽ። ሲጀመር አንቺ ቤስት ፍሬንድ ነሽ ወይስ ፍቅረኛ ነሽ? ሲጀመር የሆነ ነገር ማለት አንተ አታናግረኝም እንዴ? የሆነ ነገር አላችሁ አብራችሁ። እንደውም እንዴ ጭራሽ ታውቀዋለች። ኦሬዲ ፌል አድርጓል እኮ። ያው በጣም ነው አለቃና ሰራተኛ የልባቸውን ቢነጋገሩ ግልጽ በቃ እንቅጭቅጫ ቢያወሩ ታናሽ ሞር ደግሞ ስራ በሰዓቱ ሳታረሽ ሲቀሪ በጣም ነው የምታስጠይ። እኔም በጣም ነው የምጠላህ። እሺ ይበልጥ ደግሞ የምጠላህ ደሞዜን በቀኑ ሳከፍለኝ ፍቅር በጣም ነው የምጠላህ። እኔም ጠላሻለሁ። ስራ ሳትሰሪ ደሞዝ ጭማሪ ስትጠይቂ ደግሞ በጣም ነው የምታስጠይ። እኔም በጣም ነው የምጠላህ። በጣም ደግሞ መጠላህ እንድጠላ የሚያደርገኝ ነገር ስራ አዘኸኝ ብዙ ስራ አዘኸኝ እየሰራሽ አይደለም የምትለኝ ነገር በጣም ነው የምጠላው። አይ በጣም ነው የምታስጠይ። ሞር የምታስጠይኝ ደግሞ ፒሲ ላይ ፊልም እያየሽ ወይ የሆነ ነገር እየሰራሽ ልክ ስመጣ ስክሪን ቀይረሽ የምትመሸውጂ ነገር በጣም ነው ያስጠላኝ። በጣም ነው የምጠላሽ ያለ። እኔም በጣም ነው የምጠላህ። ይበልጥ ደግሞ እንጠላህ የሚያደርገኝ ነገር ሌላ ሰው ባጠፋው ጥፋት ሌሎች ባጠፉት ጥፋት ምናምን ጠርተህ የምትናገረኝ ነገር በጣም ነው የምጠላው። ሞር የምታስጠይኝ አሁን ከምጠላሽ በላይ የምታስጠይኝ ደግሞ በወር ውስጥ 15 ቀን እረፍት የምትጠይቂው ነገር በጣም ነው የምጠላሽ። እንደው ሰጥቼሽ ብትሄጂልኝ ደስ ይለኛል ሙሉ ወር። እኔም በጣም ነው የምጠላህ። ይበልጥ ደግሞ እንድጠላህ የሚያደርገኝ ነገር ምንድነው? በቂ ምክንያት እያለኝ ሳስፈቅድ ፍቃድ የማትፈቅድልኝ ነገር በጣም የሚያስቀኝ መከባበር የተሞላበት የልብ መጨፋጨፍ እንደዚህ ነው። ወደውኝ ይሁን ፈርተውኝ ይሁን እችማ ጎንበሳ ቂጤን ትቀርጻለች ወይ መድኃኒዓለም ወይኔ አይታወቅም። ወደውኝ ይሁን ፈርተውኝ የተሰበሰቡት የሚገርም እኮ ነው። አሁን ወደውኝ ሳይሆን ተገርሞ ነው እኮ ጥቁር በመሆኗ ተገርሞ ነው። በቃ አሁን አንዳንድ የውጭ ሀገሮች ላይ ጥቁር አይቶ ማያውቁ አሉ። በቃ ጥቁር ሲያዩ እንደሆነ ፍጥረት ቪዲዮ ፎቶ የሚቀርጹ ማለት እነዚህ ቻይናውያን ናቸው ምንድን ናቸው ግን እንዴት ወደውሽ አይደለም። ሰላም ዛሬ ከገደል የሰው ልጅ ጀማሪ ሳይንቲስት በሚል መሪ ቃል አንድ ኤክስፐሪመንት ይዤላችሁ መጥቻለሁ። አብርሃም ጃምፕ ሳይ ሳምቲንግ አብርሃም ሞተ እኮ አብርሃም ከገደል አዘልለው አብርሃም ደፋው። ወይኔ አብርሃም ዶክተር ዛሬ እናቶች ገበያ አለ። ገበያ ውስጥ እንደ እናቶች ለብሰን ገብተን ማለት ነው ዕቃ እንገዛለን። ያቁኛል አያቁኝ የሚለው ነገር አብረን እናያለን። ሌትስ ጎ። አይ ዳውት
በቃ አሁን ወደ ገበያው እየገባ ነው። ሁሉም ሰው ፈርቶናል ነው። ታረው ያበራውንም እንደዛ ነው ጋማ ኤምቲቪ ሲገዛ ብርቅ ነበር የምትለው? ብርቅ ነበር ትላለህ እንዴ? እኛም ጓደኛዬ ሁሌ እነሱ ቤት ሄጄ ቆሎና አምባሻ ይሰጠኛል። ለማታ ገና መጥቶ ሊያይ ይሄን ቲቪ ለማየት ካልታጠቡ አይገቡም። እግራቸውን ካልታጠቡ አይገቡም። አቤ ካቦርት ለብሶ እዛ ጋር ቁጭ ይላል። እሺ አባባ ተስፋ አባት መሆኑን ያወቅነው ጓደኛችን ቤት ስናይ ነው እንጂ ድሮ እኛ ሸንጉሊት ነበር። ምን አትለያለህ በዚህ ቲቪ የሚገርማችሁ እቺ ቲቪ ላይ እኔም ደርሻለሁ። ልጆኝ ያው ሼባነ ምናምን እንዳትሉኝ፣ ግን 90ዎቹ ላይ ነበረች አይደል? እቺ ቲቪ ነበረች በደንብና የሆነ ከለር የላትም፣ ብላክ ኤንድ ዋይት ነች። ኢንቿ ራሱ እኔ እንጃ 6 ኢንች 5 ኢንች ነው የሚመስለኝና እስኪ የነበራችሁ የደረሳችሁ በዚህ ቲቪ ያያችሁ ሰዎች አለን በሉ እስኪ። አመቷል ሁሉ ዘልጄ እኔ እጠመጠምበታለሁ፣ አንተ ኪሱን ላስ ታረጋለህ። ምን ችግር የለም። እሺ መልካም እድል። እሺ ና ይዘርፉ ነው ያለ ናታ ቢፋራ አንተ ራስህ ገባ ተመጣኝ አይቻለሁ። በጣም አናዛኝ እኮ ነው። እኔ እኮ ትንሽ መሸት ይበል ብየው ነበር። አይ ያዝ እንዴ ረሳኝ እኮ አንግ እኮ ነው ያለን አምጣ። አረ የተከበረ ሙያ ነው አይደል? እሱን አረ እንከባበር። እሱን እሺ በቃ አውርደኝ እንዴ አውርደኝ። ሰውዬው እዚህ ጋር ትራፊክ አለ፣ ተሻገር ትወርዳለህ። አረ ሻሻና እንዴ አረ አውርደኝ ቤት አስገብቶ የታባ እናቱን ሰርፕራይዝ ሊያደርጋት ነው። ፀጉሩን ተቆርጦ እስቲ እናቱን ሪል ሪአክሽን እናያለን። ከተቆረጠ በኋላ እንደዚህ ነው። ካሜራ ሴት እናቶች እኮ በጣም ነው የሚወዱት ልጃቸው ወንድ ልጅ ፀጉር ሲቆረጥ። እንዴ ህፃን ልጅ ዋው በጣም ነው የምታምረው። ፎቶ ላንሳ በእናትህ የድሮ መልክ ተመለሰ በእውነት። ኦ ማይ ጋድ ስታምር። ለእናቶች ከዚህ በላይ ደስታ የለም። በቃ ትንሽ ነገር እኮ ነው የሚያስደስታቸው። ቡና 1600 ብር ገባ። ለአያቱ እኮ ነው እግዚአብሔር 1600 ፋዘር መረር ጉድ ነው ፋዘር ሄዱ። የሰፈር ሰዎች እድር ለምንድን ነው የማትገቡት እያሉ እኮ ነው። ለምን አንገባ? እድር ለምንድን ነው የምንገባው? ምን አውቄ ስንሞት ሊቀብሩን መሰለኝ። እድር ካልገባን አይቀብሩንም እንዴ? እኔ ምን አውቃለሁ? እኔ ከዚህ በፊት ሞቼ አላውቅም። እሱማ እኔም ትዝ አይለኝም። ግን ሲጀመር ለምን እንሞታለን ማለት እና ቆመህ ልትቀር ነው እንዴ ሐሳብ? እኔ ምን ያስቆመኛል? አልተኛም እንዴ? ያው እቅዴ ውስጥ የለም ለማለት ፈልጌ ነው። ኧረ ተው እቅዴ ውስጥ የለም። አንተ በጣም ታሾፋለህ በእናትህ። እና መቼ ነው ለመሞት ያሰብከው? በል አይ ብዙ አልቆይም። 180 190 ሲሞላኝ ይሄዳል። አረ ተው እንጂ በልጅነትህማ እንዳትቀጭ። ቢያንስ 200 ድፈን። እንግዲህ እስኪ ኑሮውን እያየን እንጨምራል። አትቀልድ በእናትህ። ነገ ምን እንደሚገጥመን አናውቅ። ያው የሰው ልጅ ተሰባሪ ነው። ተሰባሪ ነው ማለት እኔ ቻይና ቃለኝ እንደሚሰበር አይደለም። ያው ምን እንደሚገጥመን አናውቅም ለማለት ፈልጌ ነው። ለምሳሌ አሁን አንተ እዚሁ በተቀመጥክበት ድፍት ልትል ትችላለህ ማለት ምን ያሰብከው ነገር አለ? ኧረ እኔ ምንም አላሰብኩም። ምን ባለፈው ያበደርከኝን ብር መልሼልሃለሁ። 30 ብር ነው። አዎ እሱንማ መልሰህልኛል። እንደውም 5 ብር ጨምረን የመለስክ እና ምን ፈልገህ ነው ታዲያ? እንትን እንሂድ። የት እድር እንግባ። ስሙን አልጠራውም። የተለቀቀ መሰለኝ። አቤት ጭካኔ፣ አቤት ጭካኔ ይወንድ። ከዛ የምታደርጊው ምንሰራበት መጥበሻ ላይ ኦሊቭ ኦይል፣ ተከተፈ ሽንኩርቱ ትንሽ ይጠብ፣ የከተፍነውን ጠብሰሽ ልትበይው ባልሆነ ሽንኩርት ፓውደር፣ የነጭ ሽንኩርት ፓውደር፣ ቆንጆ በርበሬ፣ ደረሻ ላይ ቃሪያና
ለማብሰል ብዙ ደቂቃ አይፈልግም። ቅመሳት ምንላ አንቺ በላችሁ እንዴት እንደሚጥም በላችሁ። አቤት ጭካኔ። ሞክራችሁ አስተያየታችሁን ተነግሩኛላችሁ። ዛሬው ሬሲፒያችን ይሄን ይመስላል። በጣም ነው የምወዳችሁ። ላይክ፣ ፎሎ፣ ሼር፣ ፖስት እንዳይረሳ። ኬት ገዝተሹ ነው? እኔ ለብቻውን የበግ አይሸጥም እኮ እንደ ነገር ግን ጭካኔ ጭካኔ። በየመንገዱ ሰው ሰላም እያለች ስታስቸግር ነገር የለውም። ይግቡ ይግቡ። ማሂ እንዴት ነሽ? ሰላም ነው? በጣም እኮ ነው አንዱ የሚያደርጓ። አንቺ ያምሻል እኔ ጋር ነሽ። ሌላው እንዳታወሪ አላልኩሽም እንዴ? ምን ሆነሽ ነው? እኔ እንደ በዝራት ሆንሽብኝ የቤት ስራ ብዬ መለቅሽ እንዳይበዛሽ። አታሞራስ እጃ መናፈሻ እንትን ነው ማረግብሽ እንዴ? ወይ ጀመሩ። ኧረ ጭራሽ ሴት አቺ በሳት በ2080 ኮሮና ጊዜ ላይ ቲክቶክ ጀምሮ ቢሆን አስበዋል የት እንደምንደርስ? ቀላል የት ደርሰን እንደሚሆን አስበዋል? ኧረ ተይው። አሁን የባላባት በርጠሚውስ ልጅ አሁን 15 ሚሊዮን ፎሎወር ወረሰ። እንደምንም ተከራክሮ ወረሰ። እሱ ይገርማል። እንዴ አሁን የአዶናይ ልጅ 7 ሚሊዮን ፎሎወር ወረሰ አይደል? ይሄ እኮ ነው በቃ ጭራሽ የጋሽ አዶናይ ልጅ አስብ። የኔ አያት ምንም አልሰራም ተኝቶ ለቆንጆ ሴት ላይቭ ታፕ ያደርጋል። የእሱ አያት እዛ መሬት ቁማር ተበሉ። ውቤ በረሃ ላይ ሲዝናና ኧረ በስመ አብ አካውንት የማያወርስ ቤት ዩቲዩብ ላይ ተፍ አይልም ዝም ብሎ። ጋሽ ጆን ዳንኤል እንኳን ለልጃቸው ያወረሱትን እያየ አይደለም። ኧረ 20 ሚሊዮን አካውንት ከላይቭ ስትሪሚንግ ባላንስ ጋር የከሰሩ አያቶች ናቸው። ሌቭል 80 አካውንት እኮ ነው ፓስ ያደርጉልኝ። ኧረ በስመ አብ ተይው። እድላችን ጠማማ ነው። ፈጣሪው ነው ጨዌው እንዲህ ነው። በቀሉ የስራሽ ይስጥሽ። ታሸክምኛለሽ ሰው ሀገር አቋርጬ መጥቼ ተሸካሚ ነው ባለ ጆኒ ስራውን ይስጠው። አርቲፊሻል ሰው አሳዝሎ ያስሮጣል። አትክልት ተራ ያለ ነው የሚመስለው። ተሸክሜ ከምሰራ ፋይቱ ቢቀር ይሻላል። ይሄ ሁሉ ለፋይት ዋጋ እየከፈለ ነው። ታይላንድ ሄዳ ሴዶ በቃ ወጥራለች። ጆኒ ጅጁትሱ ለማሸነፍ ነው እንደዚህ አርቲፊሻል ሰው ተሸክሞ መኖር እኔ አልወድም። ህጉ እኮ የጋራ ነው። አይ ሀሊማ አራታይ ማለት ዳር ሲሆን በህጉ ቢጠናው እንጂ አሁን ቦይፍሬንድ ምናምን ሲኮን በቃ ራስን እንደኔ አይነት እንትን ነው። እሱስ ነፃ ቢሆን ማለት ልክ እንዳንቺ አሁን አንቺ የጠላሽው የት ገባሽ የት ወጣሽ ነው? አዎ አብሮ መኖር እንዴት እንደዚህ አይ ቢያንስ የመስተካከል አለበት ብዬ ነው። አብሮ መኖሩ አዎ አንድ ቤት መኖር በጭራሽ እኔ ቤቴ ነኝ እሱ ቤቱ ነው። ከአለማየሁ ጋር 20 ምናምን ዓመት ስትኖሪ ታዲያ አብራችሁ ነበራችሁ? እኔና እሱ ወንድምና እህት ነና እንዳይትሙት። ስለዚህ ፎቢያ ያለብሽ ማለት ነው? አዎ በጣም እኔ በቃ ደምድም ያለው እንደዛ ነው ብዬ ለምን መሰለህ አንድ ቤት መኖሩን በቃ እንትን ነው ማየው በቃ። ስለዚህ ሁለት ነገር አለ አማራጭ ብዬ አስባለሁ። አንደኛ የሕክምና የሳይካትሪስት ማየት ነው። ሁለተኛ ጠበል መሄድ ነው። እውነት ነው ሞክሬያለሁ ከሁሉ ነው። ሁለቱ ነው አልተሳካም። ሄጄ በጣም እንትን ብዬ ነው የመጣሁት። ግን ከዛ በኋላ እንደው ወይኔ በቃ ስለ ትዳር ምናምን ሲነሳ አይ እኔ እኮ በቃ ይሄን ነገር ፖዝ ያደረኩት ጉዳይ ነው ምናምን ብዬ ነው የምተወው እንጂ ጭራሽ ለምን ምናምን የሚባለው ነገር የለም ሰይፉዬ። ምክንያቱም አሁን ለሁለተኛ ጊዜ ነው የሄድሽው። ነገሮች ጥሩ ይሆናሉ ብዬ አስባለሁ። ወይኔ እኔ ኢላሂ አርህማን ልባችሁን እንዲያስደስተልኝ በቃ በመለሰኝ ልቤን በቃ እንዳገባ እንትን ቢለኝ በእውነት እንደዚህ ስትሆኑ በጣም ነው የሚጨንቀኝ ሰይፉዬ። ስንዳይት ሙተ እንደ ወይ አንድ ቀን ደግሞ ቬሎ ለብሼ ምናምን ለትንሽ ቀናት አብሮኝ የሚሆን ሰው ከመጣ እንደዛ አድርጌ ሰው የሚከራይ ሙሽራ ባሽ የከራይ ይሆናል እንዴ? ለእናንተ እኮ ነው ሰይፉዬ። በቃ ሊማ በምንም ታምር አልሰማም እያለች ነው። እኔ እሷ ይሄ እውነት ነው። ይሄ ሳይካትሪስት ምናምን ቼክ ብታደርግሽ ይሄ በጤናው አይደለም፣ እንደዚህ ይሄ ጤናማነት አይደለም። እውነት ለማውራት ቤተሰቦች የዛሬ ቪዲዮ ይህን ይመስል ነበር። እንዴት ነበር? ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። በቀጣይ እስክንገናኝ ቻው።